Oil remains the lifeblood of the world's economy. ለምዕራባውያን ፈተና የሆነው የሩሲያ ስውር ነዳጅ ጫኝ መርከቦች Обращаюсь ко всем гражданам России. ላለፉት 3 ዓመታት ወይንም ከዚያ በላይ በከባድ የምዕራባውያን የነዳጅ ማዕቀቡ ስለቆየችው ሩሲያ ምርቷን ለገበያ የምታቀርብበት ሁነኛ አማራጭ ሆኖ ያገለግላት እንደሚገኝ ይነገራል። አሮጌ የነዳጅ ጫኝ መርከቦችን በመጠቀም የሚካሄደው ይህ ሻዶ ፍሊት ተብሎ የሚጠራው የነዳጅ ማጓጓዝና ግብይት እንቅስቃሴ ላይ የአሜሪካ፣ ሲንጋፖር እና የዱባይ ደላሎች በስውር እንደሚሳተፉበት ይሰማል። የእነዚህ የነዳጅ ጫኝ መርከቦች ዱካን ለማነፍነፍ ወይንም የጉዞ መስመራቸውን ተከትሎ የት እንደሚገኙ ለማወቅ ሌላው ቀርቶ ለዘመናዊ ቴክኖሎጂዎች እንኳን አዳጋች ስለመሆኑም ይነገራል። የሩሲያ ዩክሬን ጦርነት መጀመሩን ተከትሎ አሜሪካና በርካታ የአውሮፓ ሀገሮች በሩሲያ ላይ የተለያዩ ማዕቀቦችን መጣላቸውና ከነዚህ መካከል አንዱና ዋነኛው የነዳጅ ማዕቀብ እንደሆነ ይታወቃል። እናም እንደ አውሮፓውያን ዘመን አቆጣጠር ከ2022 አንስቶ ከሩሲያ ነዳጅ ይገዙ የነበሩ ሀገሮች እንዳይገዙ ቢገዙ ወይንም የሩሲያን የነዳጅ ምርት ይዘው ከሌላ ሀገር ጋር ቢገበያዩ እንኳን የተቀመጠውን የዋጋ ገደብ ፕራይስ ካፕ ተከትለው ብቻ እንዲሆን የሚያስገድደው በአሜሪካ ፊት አውራሪነት የወጣው ሕግ ተግባራዊ መሆን ጀምሯል። ማዕቀቡን ወደ ጎን ብሎ ከሩሲያ ጋር የነዳጅ ዘይት ምርት ግብይት የሚያካሂድ ሀገር ከፍተኛ ቅጣት እንደሚጠብቀው ስለሚገመት ምናልባት እንደ ቻይናና ህንድን ከመሳሰሉ ወይንም ቀድሞውንም በማዕቀቡ ውስጥ ከነበሩ እንደ ኢራንና ቬኔዙዌላ አይነት ከሩሲያ ጋር ጠንካራ የኢኮኖሚ ግንኙነት ያላቸው ሀገሮች በስተቀር ይህን አይነት ግብይት ለማካሄድ ብዙም የደፈረ ሀገር የለም። ነገር ግን ሩሲያ ከዓለም ከፍተኛ የነዳጅ ዘይትና የተፈጥሮ ጋዝ አምራችና አቅራቢዎች መካከል አንዷ መሆኗን ለዓመታት በርካታ የአውሮፓ ሀገሮች ከሩሲያ በሚያገኙት የነዳጅ ዘይትና የጋዝ ምርት ላይ ጥገኛ እንደነበሩ ይታወቃል። በተለይ ነዳጅ ዘይት በዓለማችን ላይ ለሚካሄዱ የኢኮኖሚያዊ እንቅስቃሴዎች ሁሉ የደም ስር ከመሆኑ አንጻር የሩሲያ ዩክሬን ጦርነት መጀመር በዓለም አቀፍ የነዳጅ ዘይት ገበያ ላይ ቀላል የማይባል አሉታዊ ተጽዕኖ ማሳደሩም እንዲሁ የሚታወቅ ነው። በሌላ በኩል ከነዳጅ ዘይት ምርት ሽያጭ የምታገኘው ገቢ ከቁልፍ የሀገሪቱ የገቢ ምንጮች መካከል አንዱ በመሆኑ ምክንያት ይህን ምርት አስመልክቶ የተጣለበት ማዕቀብ ኢኮኖሚያውያን እንደሚያሽበደብረው ሲጠበቅ የነበረችው ሩሲያ ምንም እንኳን ማዕቀቡን ተከትሎ ከዘርፉ ታገኝ የነበረው ገቢ ቢቀንስም አሁንም ከነዳጅ ዘይት ሽያጭ በቢሊዮን ዶላሮች ገቢ ማግኘቷን ለጦርነት ግብዓት ማዋሏን ቀጥላለች። የሩሲያ የነዳጅ ዘይትና የተፈጥሮ ጋዝ ምርት እንደማይገዙ በይፋ ያሳወቁትና በአሜሪካ አስገዳጅነት በራሳቸው ላይ ማዕቀብ የጣሉት የአውሮፓ ሀገራት ምንም እንኳን መጠኑ እንደ በፊቱ ባይሆንም የነዳጅ ዘይት ምርት አቅርቦት ማግኘታቸውን አላቋረጡም። ሆኖም በነዳጅ ዘይት አቅርቦት ረገድ በሩሲያ ላይ ከነበራቸው ጥገኝነትና ከሚቀርበው የምርት መጠን ከፍተኛነት የተነሳ ማዕቀቡን ተከትሎ የተፈጠረው ክፍተት እንዲህ በአጭር ጊዜ ውስጥ በአሜሪካም ሆነ በሌላ የዓለማችን ትልቅ የነዳጅ አቅራቢ ሀገር ሊሸፈን የሚችል አልነበረም። ይህ ከሆነ ታዲያ በአውሮፓም ሆነ በሌሎች በዓለም ክፍሎች ላይ የሚገኙና ከሩሲያ የነዳጅ ዘይት ምርት አቅርቦት ያገኙ የነበሩት ሀገራት ማዕቀቡን ተከትሎ የሚፈጠረውን ክፍተት በምን መልኩ ሞሉት? የዓለም አቀፍ የነዳጅ ዘይት ገበያ ውስጥ እንዴት ግዙፍ መናጋት ሳይገጥመው ቀጠለ? በዚህ ላይ ደግሞ ከማዕቀቡ በፊት ከሩሲያ ጋር እዚህ ግባ የሚባል የነዳጅ ምርት ግብይት ታሪክ ያልነበራት ህንድ ከዓለም ትላልቆቹ የሩሲያ ድፍድፍ ነዳጅ ገዢዎችና ከአውሮፓ ትላልቅ የተጣራ ነዳጅ አቅራቢዎች መካከል አንዷ መሆን የቻለችው እንዴት ነው? ቻይናስ እንዲህ አይነት ማዕቀብ በተጣለበት ሁኔታ በርካታ ቢሊዮን ዶላሮችን በማውጣት ግዙፍ የነዳጅ ዘይትና የተፈጥሮ ጋዝ ምርት ግብይቶችን ከሩሲያ ጋር ማካሄድ የቻለችው በምን መልኩ ነው? የሚሉና ሌሎች ጥያቄዎች ቢነሱ ተገቢ ነው። የጥያቄዎቹ መልስ በዋነኝነት ሻዶ ፍሊት ወይንም ስውር የነዳጅ ማጓጓዝ መርከቦች እንቅስቃሴ ከሚባለው ጋር ባያሌው ይያያዛል። በዚህ ዝግጅታችን ሻዶ ፍሊት ስንል ከመደበኛው የዓለም አቀፍ የነዳጅ ዘይት የማጓጓዝ ግብይት ስርዓት ውጪ ከእይታና ከክትትል በተሰወረ መንገድ ነዳጅ ከሻጭ ወደ ገዢ የሚደርስበትን መላ ማለታችን ነው። ይህንን ሻዶ ፍሊት የሚባለው መንገድ በመጠቀም የሚካሄድ የነዳጅ ማጓጓዝና ግብይት እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ስለመምጣቱና በአሁኑ ሰዓት ከዓለም አቀፍ የነዳጅ ጫኝ መርከቦች የማጓጓዝ አቅም እስከ 20 በመቶ የሚሆነውን ሊሸፍን እንደሚችል መረጃዎች ይናገራሉ። የሻዶ ፍሊት ወይንም ስውር የነዳጅ ማጓጓዣ መርከቦች እንቅስቃሴን በመጠቀም የነዳጅ ዘይት ምርታቸውን የመሸጥ ልምድ ያላቸው ሌሎች ሀገሮች ቢኖሩም በአሁኑ ወቅት ግን ይህንን መንገድ በስፋት እየተጠቀመች ያለችው ሩሲያ እንደሆነች ይነገራል። መረጃዎች እንደሚጠቁሙት እንደ አውሮፓውያን አቆጣጠር ከ2022 ወዲህ በዓለም ዙሪያ በዚህ መንገድ ነዳጅን ለማጓጓዝና ለመገበያየት በጥቅም ላይ ከዋሉት የነዳጅ ዘይት ማጓጓዣ መርከቦች ውስጥ ከ3100 የሚበልጡት የሩሲያን ነዳጅ ከማጓጓዝ ጋር የተገናኙ እንደሆነ ይገመታል።
ይገልጻል። የአልጀዚራ ቴሌቪዥን በዚህ ርዕሰ ዙሪያ በሰራው አንድ ዘገባም ላይ አንዳንድ የመረጃ ምንጮችን ዋቢ በማድረግ ሩሲያ ለውጭ ከምታቀርበው የነዳጅ ዘይት ምርቷ በቀን እስከ $1 ቢሊዮን የሚደርስ ገቢ ታስገባለች ተብሎ እንደሚገመት ይገልጻል። ይህ መጠን ትክክለኛ ወይንም የተሳሳተ ሊሆን ይችላል። ነገር ግን ሻዶ ፍሊት የሚባለውና የነዳጅ ጫኝ መርከቦች ከእይታና ከክትትል በተሰወረና ከመደበኛ በተለየ ለማጓጓዝ ለግብይት ዓላማ የሚውሉበት መንገድ ሀገሪቱ ለምታገኘው ገቢ ከፍተኛ ሚናን የሚጫወቱ ሆነዋል። ይህ ደግሞ ሩሲያ በምዕራባውያን ማዕቀብ አማካይነት ኢኮኖሚያ ከመሽመድመድ እንዲድንና ጦርነቱንም እስካሁን እያካሄደች እንድትቀጥል በኃይል እንዳገዛት ጥርጥር የለውም። ሩሲያ ይህንን የነዳጅ ዘይትን የማጓጓዝና የመገበያየት ዘዴ በመጠቀም የምታገኘውን ገቢ ለዩክሬን ጦርነት ለመሳሪያ መግዣ፣ ለወታደሮች ክፍያም ሆነ የሀገራዊ በጀቷን ለማሟላት ታውለው ይሆናል። የሆነው ሆኖ ከ2022 አንስቶ ሩሲያ በዚህ መንገድ ገቢ ማግኘቷን ስትቀጥል የዩክሬንን ጦርነት ለማስቀጠል የሚያስችላትን ኢኮኖሚያዊ አቅም እንዳይኖራትና በሚደርስባት የኢኮኖሚ ጫና ምክንያት ከጦርነቱ በሽንፈት እንድትወጣ የሚሹት አሜሪካና አውሮፓ ይህንን የነዳጅ ማጓጓዝና ግብይት ግን ማስቆም ከቶ አልቻሉም። አንዳንድ በዚህ ዙሪያ አስተያየታቸውን የሚሰጡ ባለሙያዎች እንዲያውም አሜሪካና አውሮፓ የነዳጅ ማጓጓዝና ግብይቱን ከማስቆም ይልቅ ሁኔታውን እያዩ እንዳላዩ ለማለፍ መርጠዋል። የተከተሏቸውም የማዕቀብ መንገዶች ሩሲያን አሁንም ከፍተኛ የሆነ ገቢ ከነዳጅ ዘይት ምርቷ ሽያጭ እንድታገኝ ረድቷታል ሲሉ ይደመጣሉ። ለመገበያየት ይህንን ያህል ካልናችሁ ዘንዳ በዛሬው የሳሎን ቲዩብ ጥንቅራችን በአጠቃላይ ለሻዶ ሊፍት እንቅስቃሴ የሚውሉ መርከቦች ምን አይነት ገጽታ እንዳላቸው፣ የሩሲያ ስውር የነዳጅ ጫኝ መርከቦች ወይም ሻዶ ሊፍት እንቅስቃሴ በምን መልኩ እንደሚካሄድ፣ ሩሲያን ወደዚህ መንገድ እንድትገባ ያደረጓት ምክንያቶች ምን እንደሆኑ፣ አሜሪካና አውሮፓ በሩሲያ ላይ የጣሏቸው ማዕቀቦች ዓላማቸው ምን እንደነበረና ሌሎችንም ተያያዥ ጉዳዮችን በዝርዝር እንቃኛለን። አብራችሁን ዝለቁ። ለሻዶ ሊፍት እንቅስቃሴ የሚውሉ መርከቦች በአብዛኛው ያረጁ ሲሆኑ ባለቤቶቻቸው ማን እንደሆኑ አይታወቅም። እነዚህ መርከቦች በመደበኛውና ሕጋዊ በሚባለው የዓለም አቀፍ የንግድ መርከቦች እንቅስቃሴ ላይ እንደ መስፈርት የተቀመጡትን ነገሮች የማያሟሉ፣ ባንዲራዎችን እየለዋወጡ የሚጠቀሙና መርከቦቹ ያሉበትን ለማወቅ ወይንም በጉዞ ላይ ሳሉ ለመከታተል የሚያስችሉ መሳሪያዎችንም ሆነ ብለው እንዳይሰሩ የሚያደርጉ ወይንም የሚያጠፉ ናቸው። በዩኒቨርሲቲ ኦፍ ሳውዝ ዌልስ የባህር ሕግና ደህንነት ባለሙያ የሆኑት ጄነፈር ፓርከር ስለ እነዚህ ስውር የነዳጅ ማጓጓዣ መርከቦች ወይም ሻዶ ፍሊትስ ሲገልጹ አንዱ ዋነኛ መለያቸው ከላይ የተጠቀሰውንና መርከቦቹ ያሉበትን ለማወቅ እንቅስቃሴያቸውን ለመከታተል የሚያስችለውን መሳሪያ እንዳይሰራ ማድረጋቸው ወይንም ማጥፋታቸው እንደሆነ ይመሰክራሉ። እናም በዚህ ምክንያት የሻዶ ሊፍት መርከቦች የት እንዳሉ ለማወቅና የጉዞ አቅጣጫቸውን፣ ታሪካቸውን አነፍንፎ ለማወቅ አዳጋች ከመሆኑ የተነሳ የሳተላይት አቅም በአውሮፕላን የሚደረግ ቅኝት ወይንም ስለላና ከሌሎች መርከቦች የሚገኙ መረጃዎችን መጠቀም ግድ እንደሚል ያስረዳሉ። ባለሙያዋ በአሁኑ ሰዓት ሩሲያ ለስውር የነዳጅ ዘይት ማጓጓዣ ግብይት ሥራ ካሰማራቻቸው ነዳጅ ጫኝ መርከቦች መካከል 600 የሚሆኑት ከ15 ዓመታት በላይ ዕድሜ ያላቸው እንደሆነ፣ የመድን ዋስትና የሌላቸው መርከቦች ቁጥር የዚያን ያህል በርካታ ናቸው ይላሉ። ሩሲያ ይህንን በአሮጌ መርከቦች የሚከናወነውን ስውር የነዳጅ ማጓጓዝን ግብይት መንገድን ለመጠቀም የወሰነችው የአሜሪካንና የሌሎች የምዕራባውያን ሀገሮች ማዕቀብ ያሰቃያቸው ኢራንና ቬኔዙዌላ ተሞክሮ ላይ ተመስርታ ነው። አሜሪካ የአውሮፓና ሌሎች የምዕራቡ ዓለም ሀገራትን በማስተባበር ማዕቀብ በጣለችበት ወቅት በሩሲያ ዘንድ ከባድ ቁጣን ቀስቅሶ እንደነበረ፣ ነገር ግን ሩሲያ ወዲያው መፍትሄ መፈለግ እንደጀመረችና አንድ ጥሩ መፍትሄ ሆኖ ያገኘችው ደግሞ ይኸው ስውር የነዳጅ ማጓጓዝ ግብይትን መንገድ እንደሆነ ራሽያስ ሻዶ ፍሊት መኒውዮርክስ የሚል ርዕስ ያለው የአልጀዚራ ቴሌቪዥን ዘገባ ያስታውሳል። እናም ወዲያው አሮጌ የነዳጅ ጫኝ መርከቦችን በመግዛትና ባለቤቶቻቸው በይፋ የማይነገሩ ኩባንያዎችን በማቋቋም የነዳጅ ዘይት ምርቷን ማጓጓዝና የመሸጥ ሥራ እንደጀመረች ዘገባዎች ይጠቁማሉ። ነገር ግን ሩሲያ ይህንን እንቅስቃሴ ስታደርግ ማዕቀብ የጣሉባት የምዕራባውያን ሀገሮች ሳያውቁ ቀርተው እንዳልሆነ፣ ይልቁንም በንግዱ ውስጥ ራሱ ቀላል የማይባል ተሳትፎ እንዳላቸው ሩሲያ እንዳላቸው ነው መረጃዎች የሚያሳዩት። ለመሆኑ ሩሲያን ወደዚህ አይነት ስውር የነዳጅ ማጓጓዝና ሽያጭ መንገድ በስፋት እንድትገባ ካስገደዷት መካከል አንዱ የሆነው የአውሮፓ ሀገሮች ጥለውት የነበረው ማዕቀብ ምን ይመስላል የሚለውን በመጠኑ እስቲ እንየው።
በርካቶች ገና ከጅምሩ ብዙም ውጤታማ እንደማይሆን የገመቱትና የአውሮፓ ሀገሮች የሩሲያን የነዳጅ ዘይት ዘርፍ ለማዳከም የቀመሩት መንገድ ፕራይስ ካፕ ወይንም የዋጋ ገደብ ማስቀመጥን ነበር። ምንም እንኳን ሩሲያን በተሻለ አዎንታዊ አይን የሚያዩበትና የሚቀርቡበት መንገድ ባይኖርም በኢራንና በቬኔዙዌላ የነዳጅ ዘርፍ ላይ ያደረጉትን አይነት በሩሲያ ላይ ለማድረግ እንዳልፈለጉ አስተያየት ሰጪዎች ይመሰክራሉ። አስተያየት ሰጪዎቹ እንደሚገልጹት እነዚህን ሁለት ድብልቅ ፍላጎቶች ለማጣጣም ያደረጉት ጥረት ያስገኘው መፍትሄ ከተወሰነ ዋጋ በላይ የሩሲያ የነዳጅ ዘይት ምርት እንዳይሸጥ የሚያዘውን ያልተለመደ የማዕቀብ አይነት ነው። ከዚህ ማዕቀብ ጋር ተያይዞ ሊታይ የሚገባው በመደበኛው የዓለም አቀፍ የመርከብ ማጓጓዣ ዘርፍ ላይ የተሰማሩ ኩባንያዎች ለአገልግሎታቸው የሚጠይቁት ክፍያ ለተራ የመድን ዋስትና ሰጪ ድርጅቶች ከመጠን በላይ ውድ እየሆነ መምጣታቸው ነው። ይህ የአገልግሎት ዋጋ ውድነት ደግሞ የሻዶ ፍሊት እንቅስቃሴዎች እንዳይካሄዱ ይረዳል ተብሎ ታምኖበት ነበረ። ምዕራባውያኖቹ በመጨረሻ ላይ ደረሱበት ውሳኔ ሩሲያ ነዳጅ መሸጥ ትችላለች፣ ነገር ግን ነዳጁን በበርሜል $60 ዋጋ ካልሸጥሽ በስተቀር ቀደም ሲል የተጠቀሱትን የሎጂስቲክስና ኢንሹራንስ ድርጅቶች አገልግሎት ማግኘት አትችልም የሚል ነበር። የዚህ ዓላማው የሩሲያ ነዳጅ በገበያው ውስጥ እንዳይዘዋወር ለማገድ ሳይሆን ሩሲያ ከነዳጅ ዘይት ምርት ሽያጭ ልታገኝ የምትችለውን ገቢ መገደብ እንደነበረ ባለሙያዎች ይናገራሉ። የብሉምበርግ ባለሙያ ቤን በርንስቴን እንደሚለው አሜሪካን በተመሳሳይ ዋነኛ ጭንቀቷ ሩሲያ የነዳጅ ዘይት ምርቷን ሸጣ ከምታገኘው ገቢ ምን ያህሉ ጦርነቱን ለማካሄድ ዓላማ እንደሚውል ማወቅ ነው። ሌላኛዋ የብሉምበርግ ባለሙያ ስቲፈኒ ቤከርም አሜሪካም ሆነ ምዕራባውያን የፈለጉት የሩሲያ ነዳጅ ዘይት ምርት በገበያ ውስጥ መዘዋወሩን እንዲቀጥል፣ ነገር ግን ፑቲን ለጦርነት ማስካሄጃ የሚፈልጉትን ገቢ እንዲቀንስ ማድረግ እንደሆነም ትናገራለች። ለማንኛውም የሩሲያ ኢኮኖሚን ለማዳከምና ከነዳጅ ዘይት ምርት ሽያጯ በምታገኘው ገቢ ጦርነቱን ለማስቀጠል እንዳትችል ታስቦ የተቀመጠው መንገድ ከታሰበው በተቃራኒ ሩሲያ ብቻ ሳትሆን የምዕራባውያን ኩባንያዎች ያሉበት የስውር የነዳጅ ማጓጓዝ ግብይትን መዋቅር እንዲፈጥር ምክንያት ሆኗል ይላሉ እነዚሁ ባለሙያዎች። ይህ ብዙም ውጤታማ ሳይሆን ሲቀር ሌላ የሩሲያን የነዳጅ ዘርፍ የማዳከሚያ መንገድ በፕሬዚዳንት ባይደን መንግስት ተግባራዊ ሆኖ እንደነበረና ይህም የነዳጅ ማጓጓዣ መርከቦች ላይ በተናጠል ማዕቀብ መጣል እንደነበረ፣ በተወሰነ መልኩም በሻዶ ፍሊት አማካይነት የሚደረገውን የግብይት እንቅስቃሴ ቀንሶት እንደነበረ የሚገልጹ መረጃዎች አሉ። ይህን ስውር የነዳጅ ዘይት ማጓጓዝና ግብይት ሻዶ ፍሊት ለማካሄድ ተግባር ላይ የሚውሉ መርከቦች የጫኑትን ነዳጅ ለሚፈለገው አካል ለማድረስ ምን አይነት መንገዶችንና የትኞቹን የጉዞ መስመሮች እንደሚጠቀሙ በመጠኑ እስቲ ቀጥለን እንመልከት። የሻዶ ፍሊት መርከቦች ከማዕቀብ በዳነ መልኩ የጫኑትን ምርት ለማጓጓዝና በመጨረሻም ለገዢው ለማድረስ ከሚጠቀሙባቸው ዘዴዎች መካከል አንዱና ዋነኛው ነዳጁን ከአንዱ መርከብ ወደ ሌላኛው መገልበጥ ነው። የባህር ሕግና ደህንነት ባለሙያ ጄኒፈር ፓርከር መርከቦቹ በባህር ላይ ሆነው ከአንዳቸው ወደ ሌላኛው ነዳጅ የሚያዘዋውሩበት መንገድ በዘርፉ ቋንቋ ባንከሪንግ እንደሚባል ይናገራሉ። በዚህ መልኩ ከአንዱ ወደ ሌላኛው መርከብ ነዳጁ በሚዘዋወርበት ጊዜ መርከቡና ነዳጁ ከየት እንደመጣ ለማወቅ አዳጋች ይሆናል ይላሉ። ነዳጁን ከአንዱ ወደ ሌላው የማዘዋወሪያው ሌላኛው መንገድ ደግሞ ከህጋዊ መርከብ ወደ ሻዶ ሊፍት መርከብ የሚደረገው አይነት እንደሆነ የሚገልጹት ጄኒፈር ፓርከር የነዳጁ በዚህ መልኩ መቀላቀልና ሻጭና ገዢን ከማዕቀብ ለማምለጥ እንደሚያስችላቸው ይመሰክራሉ። እኚሁ ባለሙያ የስውር የነዳጅ ማጓጓዣ ግብይትና እንቅስቃሴን ወይንም ሻዶ ፍሊት ለማካሄድ የሚውሉ መርከቦች ለጉዞና ነዳጁን ከአንድ መርከብ ወደ ሌላኛው ለማዘዋወር ከሚጠቀሙባቸው የጉዞ አቅጣጫዎች መካከል የሲንጋፖር ወሽመጥና የግሪኳ የላንኮናይ ባህረ ሰላጤ ዋነኞቹ ናቸው። በዓመት እስከ 80,000 መርከቦች እንደሚተላለፉበት የሚነገረው የሲንጋፖር ወሽመጥ ስውር የነዳጅ ማጓጓዣና ግብይት ሥራ ላይ የተሰማሩ መርከቦች በብዛት ከሚርመሰመሱባቸው ከሚንቀሳቀሱባቸው ዋነኛ የጉዞ መስመሮች መካከል አንዱ ስለመሆኑ ዘገባዎች ይጠቁማሉ። በንግድ መርከቦች የሎጂስቲክስና ኢንሹራንስ መስክ ላይ ባላት ሰፊ ድርሻ የምትታወቀው የሲንጋፖር ኩባንያዎች በሻዶ ፍሊት እንቅስቃሴ ላይ ቀላል የማይባል ድርሻ እንዳላቸውም ይመሰከራል። ከማዕቀቡ በኋላ የሩሲያ ድፍድፍ ነዳጅ ከፍተኛ መጠን ከሚሸምቱት ሀገራት መካከል ቻይናና ህንድ በጉልህ የሚጠቀሱ ሲሆን በሻዶ ፍሊት አማካይነት ወደ እነዚህ ሀገሮች የነዳጅ ምርቱን ለማድረስ የሲንጋፖር ኩባንያዎችና ቀደም ሲል የጠቀስነው የመርከቦች መተላለፊያ መስመር በጥቅም ላይ እየዋለ ይገኛል። በግሪክ
የላኮኒያ ባህረ ሰላጤ በተደጋጋሚ ከሚታዩት የሻዶ ፍሊት መርከቦች መካከል ሲምባና ተርባ የሚባሉ እንደሚገኙበት፣ ነገር ግን በተለያዩ ምክንያቶች እነዚህ መርከቦች ነዳጅ ከማጓጓዝ ለማስቆም ወይንም ሌላ እርምጃ ለመውሰድ እንዳልተቻለ መረጃዎች ይጠቁማሉ። ከሩሲያ ስውር ነዳጅ ጫኝ መርከቦች እንቅስቃሴ ጋር በተያያዘ ሌላ ሊነሳ የሚገባው ጉዳይ እንደና ቻይና ከማዕቀቡ ወዲህ እያደረጉት ያለው ግዙፍ ግዢ ነው። አሜሪካና ሌሎች ምዕራባውያን በሩሲያ የነዳጅ ዘርፍ ላይ የጣሉት ማዕቀብ በሩሲያ ላይ ቀላል የማይባል ጉዳት ማድረሱም ይታወቃል። የሩሲያ ኢኮኖሚ በማዕቀቡ ምክንያት ፈጽሞ እንዳይሽመደመድና የሀገሪቱ የኢኮኖሚያዊ ህልውና እንዳይናጋ ከረዷት ነገሮች መካከል እንደና ቻይና ምርቷን በስፋት መግዛታቸውን ይገኝበታል። በተለይ ህንድ በአጭር ጊዜ ውስጥ ከትላልቆቹ የሩሲያ ድፍድፍ ነዳጅ ሸማቾች መካከል አንዱ መሆኗ ካስገኘላት ግዙፍ ኢኮኖሚያዊ ጥቅም ባሻገር ግብዞቹ አውሮፓውያን በይፋ አንገዛም ያሉት የሩሲያ ነዳጅ በተዘዋዋሪ እንዲያገኙ ረድቷቸዋል። ለማንኛውም በ2023 ከዓለም ከፍተኛ የሩሲያ ድፍድፍ ነዳጅ ገዢ መሆን የቻለችው ህንድ በቀን እስከ 1.75 ሚሊዮን በርሜል ነዳጅ ከሩሲያ እንደምትገዛ መረጃዎች ይናገራሉ። በተመሳሳይ ህንድ ለአውሮፓ የምታቀርበው የተጣራ መጠን በ2022 ከነበረበት በቀን 10,000 በርሜል በ2023 በቀን እስከ 230,000 በርሜል መድረሱን እነዚህ መረጃዎች ያሳያሉ። በዓለም አቀፍ የነዳጅ ዘይት ገበያ ህግ መሰረት ደግሞ የሩሲያም ሆነ የሌላ ሀገር ድፍድፍ ዘይት በሶስተኛ ሀገር ውስጥ ተጣርቶ ለገበያ እስከቀረበ ድረስ የዚህ ሀገር ነዳጅ ነው የሚለው ስም ስለሚቀር ከማዕቀብ ባመለጠ መንገድ ሩሲያ ምርቷን ለመሸጥ ህንድም የሩሲያን ድፍድፍ ነዳጅ አጣርታ ለአውሮፓና ለሌሎች ፈላጊ ሀገሮች በመሸጥ እጅግ ከፍተኛ ገቢ እንድታገኝ አስችሏታል። ምንም እንኳን የስውር ነዳጅ ጫኝ መርከቦችን እንቅስቃሴ ለመከታተልና የት እንደሚገኙ በትክክል ለማወቅ የሚያስችሉ በአርቲፊሻል ኢንተለጀንስና በሳተላይት የታገዙ ዘዴዎችን በመጠቀም ከመርከብ መርከብ የሚደረጉ የነዳጅ ማዘዋወር ተግባራትን በተወሰነ መልኩ ለመለየት ቢቻልም አሁንም የሩሲያ የሻዶ ፍሊት መርከቦች ለምዕራባውያን ፈተና መሆናቸውን ቀጥለዋል። ለዚህ ዋነኛ ምክንያቱ ደግሞ አሜሪካና አውሮፓ ራሳቸው የነዳጅ ዝውውሩ እንዲቆም አለመፈለጋቸው እንደሆነና ከነሱ ውጭ በዓለም አቀፍ ደረጃ ምርቱ ተፈላጊ እስከሆነ ድረስ በተገኘው መንገድ ሁሉ ግብይቱ መቀጠሉ የሚጠበቅ እንደሆነ ባለሙያዎች ያሰምሩበታል። መልካም ጊዜ ይሁንላችሁ የሳሎን ቲዩብ ቤተሰቦች።